አረ እማማ ኢትዮጵያ ይኸው ኢትዮጵያ አለችላችሁ እዚህ በስማ ደስ ሲል ኢትዮጵያ እየገባ ነው ማለት ነው አሁን ይኸው ጎጆ ቤቱ በመድኃኒዓለም ደስ ሲል What's my least favorite kind of animal? Excuse me. Thank you. All of God's creatures are... ምድራችን በኃጢአት በጠቆረችበት የሰው ልጅም ከመልካም መንገድ በራቀበት በዚያ አስፈሪ ዘመን ዓለምን ሙሉ በሙሉ የሚያጠፋ ታላቅ የጥፋት ውሃ መጣ። ነገር ግን በዚያ ድቅድቅ ጨለማ ውስጥ ለአምላኩ የታመነ አንድ ሰው ነበር። 370 ቀኖች፣ 8 ሰዎች፣ 16,000 እንስሳት። በመጽሐፍ ቅዱስ ላይ እንዲህ ተጽፏል። እግዚአብሔርም ኖኅን አለ፣ የሥጋ ሁሉ ፍጻሜ በፊቴ መጥቷል፣ አንተ ግን መርከብን ከእንጨት ለአንተ ሥራ። ውድ ተመልካቾቻችን ይህ ትእዛዝ ከተሰጠ ከሺዎች ዓመታት በኋላ ዛሬ ያንን ታሪካዊ መርከብ መጽሐፍ ቅዱስ ባስቀመጠው ትክክለኛ መለኪያ መሠረት በአካል ልንመለከተው ጉዞ ጀምረናል። ቀልጦ ከለለ ድንበር ሰው ከቅጠል አነሰ ከመሬት ካፈር ሰላም ውድ ተመልካቾቻችን በትክክለኛው ሳይዙ የተሰራው የኖኅን መርከብ ለማየት እዚህ ተገኝተናል ማለት ነው። ዊሊያምስታውን ኬንታኪ። አሁን የምንገኘው በፓርኪንግ ላቱ ላይ ነው። የፓርኪንግ ቦታውና መኪናችሁን ፓርክ አድርጋችሁ የኖኅ መርከቡ ያለበት የተለያዩ ቦታዎች ናቸው። መጀመሪያ እዚህ መኪናችሁን ፓርክ ታረጋላችሁ። እንደምታዩት መኪኖች ፓርክ እያደረጉ ነው። ከዛ በኋላ በእነዚህ ባሶች ወደ ኖኅ መርከብ ድረስ ይወስዱናል ማለት ነው። ዛሬ በጣም አሪፍ ቀን እንደሚሆን እርግጠኛ ነኝ። አብራችሁን እስከ መጨረሻው ቆዩ። ወደዚህ ከመምጣታችሁ በፊት ቲኬቱን መግዛቱ በጣም ወሳኝ ነው። ምክንያቱም በጣም ብዙ ሰው ነው ያለው፣ በጣም ብዙ ወረፋ ስላለ እዚህ ከመምጣታችሁ በፊት ቲኬት ኦንላይን ላይ ከገዛችሁ ነገሩን ፕሮሰሱን ታፋጥናላችሁ ማለት ነው። ስለዚህ ቲኬቱን ኦንላይን ላይ መግዛታችሁን እንዳትረሱ ወደዚህ ስትመጡ ማለት ነው። እንግዲህ ባሱን እየጠበቅን ነው። ባሱ ሲመጣ ደግሞ ያለውን ነገር እናሳያችኋለን። ባስ ውስጥ ነው ያለነው። በቀጥታ ወደዛ ለመሄድ ማለት ነው። ኖኅ መርከብ ለመሄድ በጣም ኤግዛይትድ ሆኛለሁ። እኔ ወይዘሩ በጣም ለኔ በሚመች አይነት ነው ያለው። አይሞቅም፣ አይበርድም እና እንግዲህ ያለውን አብረን እናያለን። በጣም ደስ የሚል ቴንክ ዩ ሰር። እንግዲህ ተመልካቾቻችን እንደምትመለከቱት አሁን አርክ ኢንካውንተርስ ደርሰናል ማለት ነው። ገብተን ደግሞ ምን እንዳለ አብረን እናያለን ማለት ነው። በጣም ደስ የሚል ነው። እንግዲህ ቲኬቴን ገዝቻለሁ። የጎጆ ቤት የሚመስል ነው መግቢያው ላይ። እዛ ጋር እንደምትመለከቱት ቲኬት የሚሰጡ ሰዎች አሉ። ቲኬታችሁን ከዛ ነው የምትገዙት ማለት ነው። እኔ ኦንላይን ላይ ቆርጫለሁ ቲኬቱን። ስለዚህ ቲኬት መቁረጥ አያስፈልገኝም። በጣም የሚያምር በጣም ደስ የሚል አሪፍ ነገር ነው ያለው። ወደ ውስጥ ወደ መርከቡ ከመግባታችን በፊት
ስለ መርከቡ አንዳንድ እውነታዎችን ልነግራችሁ እወዳለሁ። ይህንን ግዙፍ መዋቅር ለመገንባት የተጠቀሙበት ስልትና ጥበብ ስንመለከት ነገሩ ከተራ ህንፃ ግንባታ በላይ መሆኑን እንረዳለን። አሁን ያለንበት ትክክለኛ ቦታ ዊሊያምስታውን ኬንታኪ ይባላል። ይህንን በአይነቱ ልዩ የሆነ መዋቅር ሙሉ ለሙሉ ለመገንባት የፈጀው ወጪ ወደ $100 ሚሊዮን ገደማ ነው። ግንባታው በ2014 ተጀምሮ በ2016 ለህዝብ ክፍት ሲሆን ስራውን ደግሞ በዋናነት ያከናወኑት በባህላዊ የእንጨት ጥበባቸው ዓለም በሚደነቅባቸው የአሚሽ ማህበረሰብ አናጺዎች ነው። ልክ በጥንታዊው የታሪክ ስሌት መሰረት ርዝመቱ 137 ሜትር፣ ይህም ማለት ከአንድ ተኩል የእግር ኳስ ሜዳ በላይ ረጅም ነው ማለት ነው። ወርዱ 23 ሜትር፣ ከፍታው ደግሞ ወደ 14 ሜትር ገደማ ሆኖ የተሰራ ሲሆን በአሁኑ ሰዓት በዓለማችን ላይ ሙሉ በሙሉ ከእንጨት የተሰራ ትልቁ መዋቅር ለመሆን በቅቷል። እንግዲህ ተመልካቾቻችን አሁን ደርሰናል። ይሄው እንደምታዩት በጣም ሂውጅ በጣም ትልቅዬ የሆነ መርከብ ነው። ምንም አይነት ቴክኖሎጂ በሌለበት ማሽነሪ በሌለበት ይሄንን የሚያክል መርከብ እንግዲህ እንዴት አድርገው ሰሩት? በጣም የሚደንቅ ነው። እዩት በማርያም በስማ ምን እንደሚያክላያችሁት። እስኪ ከነኖ ቤተሰቦች ጋር ላስተዋውቃችሁ። ኖህና ልጆቹ ይሄ ያለው እንግዲህ ከመርከቡ መግቢያው ላይ ነው ማለት ነው። በሩ ላይ እንደምትመለከቱት እንግዲህ ኖህና ልጆቹ ጋር ነው አሁን የምገኘው። ላይፍ ሳይዝ የሆነ ከኔ ቁመት የሚበልጡ ኖህና ልጆቹ እዚህ በሐውልት መልክ አስቀምጠዋቸዋል ማለት ነው። እንደዚህ መሀል ላይ ገብታችሁ የምትፈልጉትን ቪዲዮ መቀረጽ፣ ፎቶ መነሳት፣ ታሪካችሁን ማስቀመጥ ትችላላችሁ። በጣም የሚያምር ነውና ጥሩ ሚሞሪ ይኖረዋል ብዬ አስባለሁ። በጣም ደስ ይላል። ይሄ እንግዲህ እንደምትመለከቱት መግቢያው ነው። ወደ ውስጥ ገብተን ያለውን ነገር አሳያችኋለሁ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። በስማ በጣም ደስ ይላል። አካባቢው እንግዲህ የአገር ቤት አይነት ድባብ አለው። ኮባው፣ አበቦቹ ምናምን በጣም ደስ ይላል። የሆነ ለየት ያለ ስሜት እንዲሰማችሁ የሚያደርግ ቦታ ነው። ገና ሳንገባ እንግዲህ እንደዚህ ሆንኩኝ። ስንገባ ምን እንደመሆን አላውቅም። በጣም አሪፍ ስሜት እየተሰማኝ ነው።
በስፒከር የሆነ ሙዚቃ ነገር አድርገዋል። የሆነ የሚመስጥ ደስ የሚል ቦታውን የሚማክል አይነት ሙዚቃ በስፒከር ይመጣላችኋል እና በደንብ ይሰማችሁ አይሰማችሁ አላቅም፣ ግን በጣም ደስ ይላል። ወርዝ ያደርጋል ይህን መጎብኘት። ገብተናል። እንግዲህ ወደ ውስጥ እየገባን ነው። ይሄ እንደምትመለከቱት እዚህ ጋር ያለው ፓርት በሲሚንቶ ምናምን ነው መሬቱ። ይሄኛው ፒላሮቹ መሰረቱ ማለት ነው በሲሚንቶ እና በብረት ምናምን የተሰራው። ከዛ በተቀረ ከዚህ ግርግዳ ከዚህ ፒላር ባለፈ ሌላው እንዳለ ከእንጨት ነው የተሰራው። ሁሉንም ነገር ከእንጨት ነው የተሰራው። ኦፍ ኮርስ መሰረቱ እንደምታዩት እዚህ ጋር ብረት አለው። በሲሚንቶ በብረት አድርገው ነው የሰሩት። ግን ልክ የመጀመሪያው ፍሎር ጀምሮ ወደ ላይ ያለው ሙሉ በሙሉ በእንጨት ነው የተሰራው። የእውነት ነው የሚመስለው። ኤክስኪውዝ ሚ ይሄ እንግዲህ የምታዩት በጠቅላላ እንስሶች የነበሩበት እንዲሁም ደግሞ እዚህ ጋር አሁን እንደምትመለከቱት ምግባቸውን የእንስሶቹንም 8 ሰዎቹንም ምግብ በዚህ መልኩ ነበር ስቶር ያደረጉት ማለት ነው። አስቡት ለ370 ቀናት አመት ከምናምን ማለት ነው በዚህ መርከብ ውስጥ መቆየት ማለት በጣም ምን ያህል ከባድ እንደሚሆን ግልጽ ነው። ያው የእግዚአብሔር ተአምር ነው እና ኖህም ደግሞ ሕይወትን ለማስቀጠል የሄደበት መልኩ እምነቱና መታገሉ ይኸው እኛ ዛሬ ይሄንን እየጎበኘን እግዚአብሔርን የምናመሰግንበት ሁኔታ በሕይወት ቆይተን እንዲፈጠር ሆኗል ማለት ነው። እዚህ ጋር ደግሞ የዋቸው እየጸለዩ እነሆ እንግዲህ ከልጆቹና ከልጆቹ ባለቤቶች ጋር ጸሎቱን እያደረገ ነው ማለት ነው። ይሄ የእሱ ጸሎት
የእውነት ነው የሚመስለው ብታዩ። በስማ ምግባቸውን በዚህ መልኩ ነበር ማለት ነው እንትን ያደረጉት። Sorry, go ahead. It's okay. Yeah, I'm sorry. ምግባቸውን በዚህ መልኩ ነው ማለት ነው። አያችሁ ሴቭ ያደረጉት። ይገርማል ግን በጣም ይገርማል በእውነት። እንግዲህ እዚህ ጋር ደግሞ ምን ያህል ነው ስፋቱ፣ የመርከቡ ስፋት ምናምን በደንብ አድርገው አስቀምጠውታል በግልጽ ማለት ነው። እዚህ ጋር እንደምትመለከቱት መርከቡ ምን ያህል ስፋት እንዳለው ሁሉንም ነገር ስለ መርከቡ ትልቀት እዚህ ጋር ተቀምጦላችኋል ማለት ነው። እያንዳንዱን የእንስሳ ስም እዚህ ላይ ታገኛላችሁ ማለት ነው። ይሄ ደግሞ የመርከቡ ዲዛይን ነው። በመስታወት ነገር አድርገው አስቀምጠውታል። አሁን ያለንበትን ማለት ነው። እዚህ ጋር ደግሞ ሁሉ ነገር የት ፊት እንዳረገ መረጃዎች የሚሰጣችሁ ነው። ይሄ ቤት ለመግዛት ወይም የቤት ብድሮን ለማደስ አስበዋል? እንግዲያውስ የሞርጌጅ ሎን ብሮከር ኤልያስ ዶዴን እናስተዋውቃችሁ። ጊዜው ውድ መሆኑን ስለሚረዳ ሂደቱን በሚገባ አቀላጥፎ ይጨርሳል። ያለምንም ድብቅ አሰራር መፍትሄዎችን ያቀርባል። ፍጥነትና ግልጽነት መርሆቹ ናቸው። በአጠቃላይ የአሜሪካ 50 ግዛቶች ውስጥ በሙሉ ባሉበት ቦታ ሆነው አገልግሎቱን በልበ ሙሉነት ማግኘት ይችላሉ። አይሆንም የሚለውን ሐሳብ ወደ ይሆናል እንቀይረዋለን። በስልክ ቁጥር 206 422 6695 206 422 6695 ዛሬውኑ ይደውሉ። ኤልያስ ዶዴ የሞርጌጅ ሎን ብሮከር። ምን ያህል ጊዜ እንደወሰደ ነው ይሄ መርከብ ሲገነቡት መች እንደተጀመረና መች እንዳለቀ የሚገልጽ ነው ማለት ነው።
እንግዲህ ይሄኛው ሶስተኛው ዴክ ላይ ደርሰናል። እያደረገች ነው እሷ። እንግዲህ ይሄ ሩማቸው ነው ማለት ነው፣ ክፍላቸው ነበር ማለት ነው። እያችሁ አልጋቸው ይገርማል። ሞደርን አልጋ ነው። ከላይ ሁሉ አለ መሰለኝ አይ ቲንክ። የሀገራችን ክራር እዛ ጋ አለ። ከበሮ ይሄ ደግሞ እንግዲህ በገንቦ ምግብ ማለት ነው። ያቺ ኩክ እያደረገች እዚህ ጋር ምግብ እያዘጋጀች ነው እንግዲህ እህታችን። ዘንጣ ነው ደግሞ ኩክ የምታደርገው። አያችሁ ጌጧን ምናምን አድርጋ እጇ ላይ አንገቷን፣ ጆሮ ጌጧ። ይኸው እንግዲህ እነ ጥቅል ጎመን እነ ካሮት አልቀሩም፣ እነ ጎመን እነ ነጭ ሽንኩርት። ይሄ ደግሞ ማንደጃው ነው። አያችሁት? በስመ አብ ሩሞቹ በጣም የሚገርሙ ናቸው። አያችሁ እዚህ ጋር ሀማክ ምናምን ሁሉ አለ። ጩኸቱ ምናምን የእውነት ያሉ ነው የሚመስለው። እሸወዳለሁ አንዳንዴ፣ ከምሬ ነው። በጣም ነው በቃ ብዙ ጊዜ ተሸወድኩኝ። እንዲህ ሲጮህ ምናምን የእውነት ነው የሚመስለው።
የባይብል ሚውዚየም ጄሩሳሌም ይላል እዚህ ጋር እንደምታዩት። አረ እማማ ኢትዮጵያ ይኸው ኢትዮጵያ አለችላችሁ እዚህ። በስማ ደስ ሲል ኢትዮጵያ እየገባ ነው ማለት ነው። አሁን ይኸው ጎጆ ቤቱ በመድኃኒዓለም ደስ ሲል። አረ ጎጆ ቤታችን ውስጥ እስቲ እንግባና ምንድን ነው ያለው? እረ መስቀላችን አለላችሁ። ይኸው በስነ ስርዓት ተጽፎ ይኸው መስቀላችን። በጣም ደስ ይላል የእውነት። በስማም የተሰማኝ ስሜት ልነግራቸው አልችልም። በቃ ኢትዮጵያ የሚለውን ሳይና ይሄንን ስታዩ እዚህ ውስጥ የሚሰማው ስሜት ልነግራቸው አልችልም። ይሄው መጽሐፍ ቅዱስ ይላል በግዕዝ አይ ቲንክ አማርኛ ነው፣ በደንብ አይታይም። ይሄው ጎጆ ቤታችን ይሄ ደግሞ ዩሮፕ ነው። እንግዲህ እዚህ ጋር ደግሞ የምታዩት እንግዲህ በሩ ማለት ነው፣ የተዘጋው በር ይሄ በጣም ትልቅ ነው። ያው ጠርቀም ብሎ ተዘግቶ ለአመት ከምናምን እንግዲህ እንዲቆዩ ያደረገው ዋናው በር ይሄ ነው ማለት ነው። እንግዲህ
የሰሩት በዚህ በመዶሻ በመጥረቢያ ምናምን እንግዲህ አያችሁ በእጃቸው ነው የሰሩት ይህንን የሚያክል መርከብ። በጣም ብዙ ጊዜ ፈጅቷል። መጥረቢያ እነ መጋዝ What's my least favorite kind of animal? Excuse me. I don't know. All of God's creatures are. እንግዲህ በባይብል ላይ ያለ የመጀመሪያ የፍጥረት መጀመሪያ የሚለውን ነው። ቀኖቹ እንደምትመለከቱት ዴይ 1 ዴይ 2 እስከ 7 አለ ማለት ነው። ይሄ እንግዲህ የመጨረሻው ፓርት ላይ ሁሉንም ነገር ካያችሁ በኋላ የኖህን ሙቪ የኖህን ታሪክ በሙቪ የምታዩበት ነው። እንግዲህ ይሄ እንደ ሲኒማ ነው ማለት ነው። እንግዲህ ተመልካቾቻችን በጣም የሚደንቅ ነገር ነው ያየሁት እዚህ መጥቼ ማለት ነው። በተቻላችሁ መጠን የምትችሉ ሰዎች መታችሁ ይሄን ቦታ መጎብኘት በጣም ደስ ይላል። ውስጣችሁ የሚሰማችሁ በልጅነታችሁ ያኔ ልጅ እያለን እንግዲህ በሰማነው ታሪክ የኖህ ታሪክ የሰዎች ልጆችን ያተረፈበት ልክ በአካል እዛ ቦታ ላይ የነበራችሁ አይነት ስሜት ነው የሚሰማው እና ይህን ፕሮግራም እስከዚህ ሰዓት እስከዚህ ደቂቃ ስለተከታተላችሁ ከልብ አመሰግናለሁ። በፖድካስቱ እንደ ቀድሟችን የተለያዩ ፕሮፌሽናሎችን መረጃዎችን ይዘን ለእናንተ መምጣታችንን እንቀጥላለን ማለት ነው። እስከዚህ ሰዓት እስከዚህ ደቂቃ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው መልካሙን ሁሉ ተመኘው። መልካም ጊዜ